ግንቦት 29 2018 ዓመተ ምህረት አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጦር ጠበብቶች የሚመራው ጀብደኛው ምኒልክ ዕዝ በወሎ ግንባር ታሪክ መስራቱን ይፋ አድርጓል። አፋብን ወሎ ቤት አማራ ምኒልክ ዕዝ የ106ኛ ኮር 22ኛ ክፍለ ጦር ዛሬ ረፋዱን ያገዛዙን ሰራዊት ሙትና ቁስለኛ በማድረግ አይቀጡ ቅጣት ቀጥቼዋለሁ ብሏል። ከጋሸና ተነስቶ ወደ ገረገራ ሊሻገር በነበረ ያገዛዙ ጦር ላይ ነው ከባድ ጥቃት ተከፍቶ የጨበጣ ውጊያው የተጀመረው። በሌላ በኩል አርበኛ ዘመነ ካሴ ለአፍሪካ ህብረት ለኢጋድና ለሌሎችም ዓለም አቀፍ ታዛቢዎች ደብዳቤ መጻፋቸው ይፋ ተደርጓል። አርበኛ ዘመነ ካሴ ያገዛዙን የምርጫ ድግስ በተመለከተ ነው ለነዚህ ዓለም አቀፍ ተቋማት ደብዳቤ ያስገቡት። በዝርዝር መረጃችን ሙሉ መረጃውን ይዘናል፣ ተሰሙታላችሁ። በትግራይ ክልል ሰሜናዊ ምዕራብ ቀጠና ሽራሮ አካባቢ ከእኩለ ሌሊት ጀምሮ አስደንጋጭ የአየር ጥቃት መፈጸሙ ተሰማ። ጥቃቱን ተከትሎ በስፍራው ለረዥም ሰዓታት የዘለቀ ከፍተኛ ፍንዳታና የእሳት ቃጠሎ እንደነበር የአካባቢው ምንጮች የገለጹ ቢሆንም የደረሰውን ሰብአዊና ቁሳዊ ውድመት በተመለከተ ግን እስካሁን በገለልተኛ አካላት የተረጋገጠ ይፋዊ መረጃ ማግኘት አልተቻለም። ይህ ድንገተኛ የአየር ድብደባ በምርጫው ማግስት መከሰቱ ቀደም ሲል በነበረው አንጻራዊ መረጋጋት ላይ ትልቅ ጥያቄ ምልክት የጣለና በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና ስጋትን የፈጠረ ሆኗል። መረጃውን በዝርዝር ይዘናል፣ ቆየት ብለን የምናሰማችሁ ይሆናል። በእነ ክርስቲያን ታደለ መዝገብ ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ ተከሳሾች አቤቱታ ማሰማታቸውን ጠበቃቸው ገለጹ። የከፍተኛው ፍርድ ቤት ለትላንት ግንቦት 28 2018 ዓ.ም የሰጠውን ቀጠሮ አስመልክቶ የተከሳሾቹ ጠበቃ ሰለሞን ገዛኸኝ መረጃ ሰጥተዋል። እንደ ጠበቃው መረጃ ከፍተኛው ፍርድ ቤት ለትላንት ቀጥሮት የነበረው ተከሳሾቹ ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጨብጥ ለመወሰን የነበረ ቢሆንም ብይኑ አልደረሰም በሚል ፍርድ ቤቱ ተለዋጭ ቀጠሮ ለመስጠት መነሳቱንና መጀመሪያ ላይ ግን የቀጠሮውን ቀን ይፋ እንዳላደረገ አስረድተዋል። በዝርዝር መረጃችን ጉዳዩን እናሰማችኋለን። የኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት ዛሬ ባወጣው መግለጫ ስለ ምርጫው ስኬት፣ ስለ ኢኮኖሚ ታምርና ስለ ሜጋ ፕሮጀክቶች ግንባታ በሰፊው ተርኳል። ሆኖም ይህ መግለጫ በመቶዎች የሚቆጠሩ ዜጎች በገዛ ሀገራቸው በገዛ ቤታቸውና በሃይማኖት ተቋማት ውስጥ በግፍ ሲታረዱ ዝም ብሎ ሰንብቶ አሁን ጥልቅ ሐዘን ተሰማኝ ማለቱ የተገደሉትን ወገኖች የሚያፌዝና የህዝብን ቁስል የሚነካ ሆኗል። ዝርዝር መረጃውን ከኛ ጋር ከቆያችሁ ትሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለዩቲዩብ ቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ ብታደርጉን በየቀኑ የምንለቃቸው ትኩስና አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። መልካም ቆይታ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጦር ጠበብቶች የሚመራው ጀብደኛው ምኒልክ ዕዝ ዛሬም ታሪክ መጻፉን ይፋ አድርጓል። አፋብን ወሎ ቤት አማራ ምኒልክ ዕዝ የ106ኛ ኮር 22ኛ ክፍለ ጦር ዛሬ ረፋዱን ያገዛዙን ሰራዊት ሙትና ቁስለኛ በማድረግ አይቀጡ ቅጣት ቀጥቼዋለሁ ብሏል። ከጋሸና ተነስቶ ወደ ገረገራ ሊሻገር በነበረው ያገዛዙ ሰራዊት ላይ የቀኝ አዝማች ተበጀ ወርቁ ትንፋሾች ዶጋ መዳ አድርገውታል ነው የተባለው። የፋኖ ኃይሎች ያገዛዙን እንቅስቃሴ በማነፍነፍ ከቋና ሮቢት እንደ አቦ ሸማኔ ተምዘግዝገው ዛሬ ግንቦት 29 2018 ከረፋዱ 2 ሰዓት ላይ አርቢት ኪዳነ ምሕረት ጋሸና አፍንጫ ስር የጨበጣ ገጥመውታል። በዚህ ጥናታዊ ኦፕሬሽን ከ9 በላይ ያገዛዙ ጦር ወዲያውኑ የተደመሰሰ ሲሆን ከ17 በላይ የሚሆኑት ከባድ ቁስለኛ ሆነዋል። በፋኖ ኃይሎች የተወሰደበት ጥናታዊ እርምጃ አስከፊ በመሆኑ ያገዛዙ ኃይል ወደ መጣበት ለመበታተን ተገዷል። በዚህም በአካባቢው ያገኛቸውን ባጃጆችና ተሽከርካሪዎች በማስገደድ
ሲገደድ ቁስለኞቹን ጭኖ መበታተኑ ነው የተነገረው። በሌላ በኩል የአፋብን ዋና ሰብሳቢ አርበኛ ዘመነ ካሴ ለአፍሪካ ህብረትና ለኢጋድ እንዲሁም ለሌሎች ዓለም አቀፍ ታዛቢዎች ደብዳቤ መጻፋቸው ይፋ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ አፋብን፣ የአፍሪካ ህብረት፣ የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድና ሌሎችም ዓለም አቀፍ ታዛቢዎች ግንቦት 24 ቀን በተካሄደው ጠቅላላ ምርጫ ላይ የሰጡትን የመጀመሪያ ደረጃ ግምገማ ተችቶ ነው ደብዳቤውን ያስገባው። አፋብን በጻፈው ደብዳቤ የታዛቢ ቡድኖች የሰጡት አዎንታዊ ግምገማ በጦርነት በፖለቲካዊ ገደቦችና ሰፊ ተሳትፎ በሌለበት አውድ ለተከናወነ ምርጫ እውቅና የሚሰጥ ነው ሲል ስጋቱን አመልክቷል። ደብዳቤው ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የተጻፈ ሲሆን ግልባጩ ደግሞ ለቀድሞው የኬንያ ፕሬዝደንትና የአፍሪካ ህብረት የምርጫ ታዛቢ ልዑክ ኡሁሩ ኬንያታ እንዲሁም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲደርስ የታሰበ ነው። የአርበኛ ዘመነ ካሴ ፊርማ ያረፈበት ይህ ደብዳቤ የአፍሪካ ህብረት ራሱ በደነገጋቸው የአስተዳደር መርሆች ውስጥ የተቀመጡትን ዲሞክራሲያዊ መስፈርቶች እንኳን በከፍተኛ ሁኔታ ሳያሟላ የምርጫ ሂደቱ ተቀባይነት ማግኘቱ ከፍተኛ ስጋት እንደፈጠረበት ገልጿል። ንቅናቄው ይህ ደብዳቤ ስለ ኢትዮጵያ ብቻ የሚናገር ሳይሆን ስለ አፍሪካ ተቋማት ታማኝነትና በአህጉራችን ስላለው የዲሞክራሲ የወደፊት እጣ ፋንታም ጭምር ነው ብሏል። አፋብን ምርጫ መገምገም ያለበት በምርጫ ቀን በሚከናወኑ የአሰራር ሂደቶች ላይ ብቻ ሳይሆን ምርጫው በሚካሄድበት ሰፊ የፖለቲካ ምህዳር ላይ ጭምር መሆን አለበት ሲል ገልጿል። ንቅናቄው አክሎም በአሁኑ ወቅት በሀገሪቱ አንዳንድ ክፍሎች የቀጠሉት ጦርነቶች፣ የጸጥታ ተግዳሮቶች፣ በፖለቲካዊ እንቅስቃሴዎች ላይ የተጣሉ ገደቦችና በተሳትፎ ላይ ያሉ እገዳዎችን የምርጫ ሂደቱ ሙሉ በሙሉ ዲሞክራሲያዊ ሊባል የማይችልበት ማረጋገጫዎች መሆናቸውን ጠቅሷል። ከነዚህ መስፈርቶች አንጻር የዘንድሮው የኢትዮጵያ ምርጫ ቅቡልነት ላይ ከባድ ጥያቄዎች ይነሳሉ ያለው የፋኖ ደብዳቤ ምርጫው የተካሄደው የሀገሪቱ በርካታ ክፍሎች በትጥቅ ግጭት በተጎዱበት ወቅት ነው ሲል አክሏል። አፋብን በተለይ በአማራ ክልል ግጭት ባለባቸው አካባቢዎች የወጡ ሪፖርቶችን በመጥቀስ የታዛቢ ቡድኖቹ ምርጫውን በአጠቃላይ ስኬታማ አድርገው ማቅረባቸውን ተቃውሟል። በጦርነትና በቀጠለው ውጊያ ምክንያት በአማራ ክልል እጅግ አነስተኛ በሆኑ ምርጫ ጣቢያዎች ብቻ የመምረጥ ተግባር መከናወኑን ገልጸዋል። አፋብን በምርጫው ወቅት በበርካታ ከተሞች ውስጥ የወታደራዊ ግጭቶች መመዝገባቸውን የገለጸ ሲሆን እንዲህ ያሉ ሁኔታዎች ዓለም አቀፍ ታዛቢዎች የበለጠ ጥንቃቄ እንዲያደርጉ ሊያነሳሳቸው ይገባ ነበር ብሏል። አፋብን ለአፍሪካ ህብረት፣ ለኢጋድና ለሰፊው ዓለም አቀፍ ማህበረሰብ ባቀረበው ጥሪ ጠቅላላ የኢትዮጵያ የምርጫ ምህዳር ግምገማ እንዲካሄድበትና ሂደቱን በአፍሪካ የዲሞክራሲ የምርጫና የበጎ አስተዳደር ቻርተር ውስጥ ከተቀመጡት ሙሉ መስፈርቶች አንጻር እንዲመዝኑት አሳስበዋል። ይህ ተቃውሞ የተሰነዘረው የአፍሪካ ህብረትና የኢጋድ የምርጫ ታዛቢ ልዑክ ቡድን ግንቦት 24 ቀን በተካሄደው የኢትዮጵያ ጠቅላላ ምርጫ ላይ የመጀመሪያ ደረጃ ግምገማቸውን ይፋ ማድረጋቸውን ተከትሎ ነው። በትግራይ ክልል ሰሜናዊ ምዕራብ ቀጠና ከኤርትራ ድንበር 6 ኪሎ ሜትር ርቀት ላይ በምትገኘው ሽራሮ አካባቢ ከእኩለ ሌሊት ጀምሮ አስደንጋጭ የአየር ጥቃት መፈጸሙ ተሰምቷል። ጥቃቱን ተከትሎም በስፍራው ለረዥም ሰዓታት የዘለቀ ከፍተኛ ፍንዳታና የእሳት ቃጠሎ እንደነበር የአካባቢው ምንጮች የገለጹ ቢሆንም የደረሰውን ሰብአዊና ቁሳዊ ውድመት በተመለከተ ግን እስካሁን በገለልተኛ አካላት የተረጋገጠ ይፋዊ መረጃ ማግኘት አልተቻለም። ይህ ድንገተኛ የአየር ድብደባ በምርጫው ማግስት መከሰቱ ቀደም ሲል በነበረው አንጻራዊ መረጋጋት ላይ ትልቅ ጥያቄ ምልክት የጣለና በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤንና ስጋትን የፈጠረ ሆኗል። ለአገዛዙ የሚወግኑ የተለያዩ ሚዲያዎች አካባቢውን የህወሓት ጦር ወይም አርሚ 13 በስፋት የሚንቀሳቀስበት ቀጠና እንደሆነና ጥቃቱም ያነጣጠረው በጦር መሳሪያ መጋዘን ላይ እንደነበር ቢገልጹም እንደ ገለልተኛ ሚዲያ ግን ይህንን መረጃ በጥንቃቄ መመልከት ያስፈልጋል። በጥቃቱ ወቅት በስፍራው የትግራይ ኃይሎች ወይም የቲዲኤፍ ኃይሎች መኖር አለመኖራቸውን ወይም የጦር መሳሪያ መጋዘን ስለመኖሩ በገለልተኛ ወገን የተረጋገጠ ምንም አይነት ተጨባጭ ማስረጃ የለም። በአካባቢው ያለውን የመረጃ ፍሰት ውስብስብነትና እውነታውን ለመሸፈን የሚደረጉ የፖለቲካ ፍላጎቶችን ከግምት ውስጥ በማስገባት ጥቃቱ በትክክል ማን ላይ እንዳነጣጠረና ሰለባዎቹ እነማን እንደሆኑ በውል ለማወቅ ግልጽና ነጻ የሆኑ ተጨማሪ ማረጋገጫዎችን መጠበቅ ግድ ይላል። ይህ በእንዲህ እንዳለ ጥቃቱን የፈጸመችው ድሮን በአካባቢው ድብደባ ካደረሰች በኋላ በአቅራቢያው
በሚገኙት አዲ ሀገራይ፣ አዲ ነብሪድና አዲ ዳሮ በተባሉ የትግራይ ስልታዊ መንደሮችና ከተሞች ላይ ተከታታይ የአየር ላይ አሰሳና የክትትል በረራ ስታደርግ ማደሯ ታውቋል። ይህ በምርጫው ማግስት የተወሰደው የአየር ላይ እርምጃ በፌዴራሉ አገዛዝና በትግራይ አስተዳደር መካከል ያለውን የሰላም ሂደት ወደ አዲስ ውጥረትና ጥርጣሬ ሊያመራው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ክስተቱን በተመለከተ ከሁለቱም ወገኖች የሚሰጡ ይፋዊ ምላሾችንና ተጨባጭ መረጃዎችን በንቃት እየተከታተልን ለአድማጮቻችን የምናደርስ ይሆናል። በነ ክርስቲያን ታደለ መዝገብ ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ ተከሳሾች አቤቱታ ማሰማታቸውን ጠበቃቸው ገለጹ። የከፍተኛው ፍርድ ቤት ለትናንት ግንቦት 28 2018 ዓ.ም የሰጠውን ቀጠሮ አስመልክቶ የተከሳሾቹ ጠበቃ ሰለሞን ገዛኸኝ መረጃ ሰጥተዋል። እንደ ጠበቃው ገለጻ ከፍተኛው ፍርድ ቤት ለትናንት ቀጥሮት የነበረው ተከሳሾቹ ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጭብጥ ለመወሰን የነበረ ቢሆንም ብይኑ አልደረሰም በሚል ፍርድ ቤቱ ተለዋጭ ቀጠሮ ለመስጠት መነሳቱንና መጀመሪያ ላይ ግን የቀጠሮውን ቀን ይፋ እንዳላደረገ አስረድተዋል። በዕለቱ ተከሳሾቹ እየደረሰባቸው ስላለው ሰብአዊ መብቶች ጥሰት ለችሎቱ በዝርዝር አስረድተዋል። ከዚህ ቀደምም ተመሳሳይ አቤቱታ አቅርበው ፍርድ ቤቱ ለማረሚያ ቤት ኃላፊዎች ትዕዛዝ በመስጠት ምላሽ ተሰጥቶበት የነበረ ቢሆንም በተደጋጋሚ የሚወጡ የፍርድ ቤት ትዕዛዞች በተግባር ሊተረጎሙ አለመቻላቸውን ለችሎቱ አብራርተዋል። ፍርድ ቤቱ ትዕዛዞቹን እያከበረ አለመሆኑም ተገቢ እንዳልሆነ ተከሳሾቹ መናገራቸውን ጠበቃው ጠቅሰዋል። ተከሳሾቹ በችሎቱ ላይ ባሰሙት ሮሮ ማረሚያ ቤት ውስጥ የምንገኘው እጅግ ጠባብ በሆነ ክፍል ውስጥ ነው። በአንድ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረን እንገኛለን። ይህም ለመንቀሳቀስም የማይመች ከመሆኑ በላይ በጤናችን ላይ እያደረሰ ያለው ጉዳት ቀላል አይደለም። በተጨማሪም ቤተሰቦቻችን በአግባቡ እንዳይጠይቁን እየተደረገ ነው። ፍርድ ቤቱ ካለብን የጤና እክል አንጻር ምንም አይነት ፍትህ ሊሰጠን አልቻለም ብለዋል። ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለው ብይን ቢዘገይ እንኳን ፍርድ ቤቱ እየደረሰ ስላለው የሰብአዊ መብቶች ጥሰት አፋጣኝ እልባት ሊሰጣቸው አለመቻሉን በመግለጽ ተከሳሾቹ ቅሬታቸውን አሰምተዋል። በመጨረሻም ፍርድ ቤቱ በቀረቡት የሰብአዊ መብት አቤቱታዎች ላይ ትዕዛዝ ለመስጠትና በዋናው መዝገብ ላይ የብይኑን መቅረቢያ ቀን ለማሳወቅ ለሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አረጋግጠዋል። የኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት ዛሬ ባወጣው መግለጫ ስለ ምርጫው ስኬት፣ ስለ ኢኮኖሚው ተአምርና ስለ ሜጋ ፕሮጀክቶች ግንባታ በሰፊው ተርኳል። ሆኖም ይህ መግለጫ በመቶዎች የሚቆጠሩ ዜጎች በገዛ ሀገራቸው በገዛ ቤታቸውና በሃይማኖት ተቋማት ውስጥ በግፍ ሲታረዱ ዝም ብሎ ሰንብቶ አሁን ጥልቅ ሐዘን ተሰማኝ ማለቱ የተገደሉ ወገኖች ላይ የሚያፌዝና የህዝብን ቁስል የሚነካ ሆኗል። ለመሆኑ የመንግስት ቀዳሚ ኃላፊነት ምንድን ነው? 54 ሚሊዮን ህዝብ መራጩን መቁጠር ወይስ የዜጎችን ህይወት መታደግ? መግለጫው የቦረናን ድርቅ ታሪክ አድርገነዋል ይላል። ነገር ግን በየቀኑ በጸጥታ እጦት ምክንያት የሚፈናቀሉትን በሚሊዮን የሚቆጠሩ ዜጎች ስቃይ ታሪክ ሊያደርገው አልቻለም። ስለ ሴራሚክ ፋብሪካና ስለ አውሮፕላን ማረፊያ ምርቃትም ይተርካል። ነገር ግን ልጆቻቸውን የቀበሩ እናቶችን እንባ ሊያብስ አልቻለም። ኢራን የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት ዛተች። በኢራንና በአሜሪካ መካከል የተኩስ ልውውጥ መደረጉን ተከትሎ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት ዝቷል። በባህረ ሰላጤው አካባቢ ሁለቱ ሀገራት የተኩስ ልውውጥ ካደረጉ በኋላ እስላማዊ አብዮታዊ ዘቡ በሰጠው ማስጠንቀቂያ የሆርሙዝ ወሽመጥ ለነዳጅና ለጋዝ ላኪዎች ሙሉ በሙሉ ቢዘጋ ኃላፊነቱን የምትወስደው አሜሪካ ናት ብሏል። አሜሪካ እኩይ ድርጊቷን ከቀጠለች ለሚወሰደው እርምጃ ኃላፊነቱን እንደምትወስድ ማስጠንቀቋል። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መጥቶ መጣሉን አስታውቋል። የአሜሪካ ጦር ማዕከላዊ እዝ ጎሩክና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን ገልጿል። ኢራንም ባጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባለስቲክ ሚሳይል ተኩሳለች። በባህሬን በሚገኘው የአሜሪካ ጦር ሰፈር ላይም ጥቃት ማድረሷ ተገልጿል። የባህሬን የውጭ ጉዳይ ሚኒስቴር ኢራን ያደረሰችውን ጥቃት በጽኑ እንደሚያወግዝ አስታውቋል። በባህሬን እንዲሁም በኩዌት ላይ የደረሰውን ጥቃት ግልጽ ጸብ አጫሪነት ብሎታል።
የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። በተመሳሳይ ሰዓት ከቆይታ በኋላ ሌሎች መረጃዎችን ይዘን እንጠብቃችኋለን። በያላችሁበት ሰላም ጊዜ ተመኘን።